በንፋስ ስልክ ላፍቶ ክፍለ ከተማ የወረዳ 11 ስራ አስፈጻሚን ወደዚህ ጋብዤ እሳቸው መልእክት አስተላልፈው በክብር እንዲሸኛቸው በጭብጨባ ወደዚህ ጋብዙልኝ ባካችሁ። አመሰግናለሁ። ክቡራንና ክቡራት የተከበራችሁ የኪ ሃውሲንግ ማኔጅመንት አባላትና ስራ አስፈጻሚዎች፣ የተከበራችሁ የኪ ሃውሲንግ ባለ እድለኞች፣ ነገም ባለ እድል የምትሆኑ ከቤተሰብ ጋር ተጋብዛችሁ የመጣችሁ ሌሎች ተጋባዥ እንግዶች፣ የወረዳችን የጸጥታ አመራር የፖሊስ አመራሮችና የወረዳ 11 ቀጠና 2 አካባቢ ነዋሪዎች ሁላችሁም እንኳን ደስ አላችሁ። ደስታ ለራስ ብቻ ሲሆን አይደለም፣ ለጓደኛም ለቤተሰብም ለአገርም የተሻለ ነገር ሲመጣ ደስ ሊሰኘን ይገባል። ዛሬ የኪ ሃውሲንግ ሶሉሽን ማኔጅመንት በበርካታ ጥረት ውስጥ በበርካታ ፈተና ውስጥ አልፈው ለዛሬ እድለኞች ቤት ለማስረከብ ቁልፍ ለማስረከብ በቂ ዝግጅት አድርገው በዚህ ተገኝተዋል። ተረካቢዎችም በዚህ ተገኝታችኋል። ነገ ደግሞ የሚደርሳችሁም በቤትም ሆናችሁ እዚህም ሆናችሁ የምትከታተሉ ሁላችሁም ደስ ሊላችሁ ይገባል ማለት ነው። ለምን ከተባለ በበርካታ ጥረት ውስጥ የሚገኝ ውጤትና በበርካታ ፈተና ውስጥ አልፎ የተገኘ ስለሆነ ይሄንን ቻሌንጅ በመቋቋም እናንተም በርካታ ቀደም ስራ አስፈጻሚው እንዳነሱት የሐሰት መረጃዎች በሚነገሩበት እና እውነትና ውሸት ለመለየት በሚያስቸግርበት የማህበራዊ ሚዲያ ውስጥ በማለፍ የተገኘ ድል ስለሆነ እኛም እንዳስተዳደር በዚህ የምትመጡ በዚህ የምትገቡ ነዋሪዎች በደስታ እናንተን በበቂ ሁኔታ ለማገልገል የምትፈልጓቸውን የትኛውም እንደ ነዋሪ አገልግሎት ተቀብለን ለማገልገል እጥፍ ድርብ ደስታ አለን ማለት ነው። በተለይ ደግሞ አለን ከምንለው እስከ 60 ሺህ ነዋሪ የሚሆን በወረዳ 11 ነዋሪ አለን። በዚህ ላይ 150 የቤት እድለኞች 4-5 ቤተሰብ ይዘው ቢመጡ ሌላ አቅም ፈጥረናል ማለት ነው። ክፍለ ከተማው ሌላ አቅም ፈጥሯል፣ ወረዳው ሌላ አቅም ፈጥሯል። ስለዚህ በአመለካከትም በተግባርም አብረን አካባቢውን በማልማት በሰላም ለመኖር እናንተም ተዘጋጅታችሁ መጥታችኋል። እኛም ደግሞ በበቂ ሁኔታ እናንተን በደስታ እንቀበላችኋለን። እጥፍ ድርብ ደስታ ነው። እንኳን ደስ አላችሁ ማለት ፈልጋለሁ።